ሰላም እንኳን ወደ ክርስቲያን ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ እንቀርባለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቹን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ለእግዚአብሔር ክብር ስላልሰጠ የጌታ መልአክ ከመታው በኋላ በትል ተበልቶ የሞተው ማን ነው? ሀ ናቡከደነጾር፣ ለ ሄሮድስ፣ ሐመሩሃ ብልጣሶር፣ መ ኢዮርብዓም። 10 ሰከንድ አላችሁ። ትክክለኛው መልስ ለሄሮድስ የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 12 ከቁጥር 21 እስከ 23 ላይ ይገኛል። ጥያቄ ቁጥር 2 የመቄዶንያ ሰው ወደ መቄዶንያ ተሻግረህ እርዳን እያለ ሲለምን በራእይ ያየው ማን ነው? ሀ ጳውሎስ፣ ለ ዮሐንስ፣ ሐመሩሃ ፊልጶስ፣ መ ጢሞቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ጳውሎስ የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 16 ከቁጥር 8 እስከ 9 ላይ ይገኛል። ጥያቄ ቁጥር 3 የሳሙኤልን ልብስ የቀደደው ማን ነው? ሀ ሰለሞን፣ ለ ናቡከደነጾር፣ ሐመሩሃ ሳኦል፣ መ አቤሴሎም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሳኦል የሚለው ነው። የዚህ መልስ ማብራሪያ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 26 እስከ 27 ላይ ይገኛል። ጥያቄ ቁጥር 4 ጳውሎስ በአንድ የመቶ አለቃ ቁጥጥር ስር ወደ ኢጣሊያን በተሰጠ ጊዜ በመርከብ ውስጥ ስንት ሰዎች አብረውት ነበሩ? ሀ 185 ሰዎች፣ ለ 200 ሰዎች፣ ሐመሩሃ 242 ሰዎች፣ መ 276 ሰዎች። 10 ሰከንድ አላችሁ። ትክክለኛው መልስ መ 276 ሰዎች የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 27 ከቁጥር 1 እስከ 37 ላይ ይገኛል። ጥያቄ ቁጥር 5 ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተኗል ብሎ የተናገረው ሰው ማን ነው? ሀ ፊልጶስ፣ ለ እንድርያስ፣ ሐመሩሃ ስምዖን፣ መ ናትናኤል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ፊልጶስ የሚለው ነው። የዚህም መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ 46 ላይ ይገኛል። ጥያቄ ቁጥር 6 አብርሃም ከካራን ሲወጣ ዕድሜው ስንት ነበር? ሀ 50፣ ለ 92፣ ሐመሩሃ 75፣ መ 81። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ 75 የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 12 ቁጥር 4 ላይ ይገኛል። ጥያቄ ቁጥር 7 100 ነቢያትን በዋሻ ውስጥ የሸሸጋቸው ሰው ማን ነው? ሀ አዳ፣ ለ አብድዩ፣ ሐመሩሃ ኢዩ፣ መ ባቱኤል። 10 ሰከንድ አላችሁ። ትክክለኛው መልስ ለአብድዩ የሚለው ነው። የዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 18 ከቁጥር 3 እስከ 4 ላይ ይገኛል። ጥያቄ ቁጥር 8 ዮሴፍ ይባል የነበረ በሐዋርያት ስም በርናባስ የተባለው ሰው የስሙ ትርጉም ምን ማለት ነው? ሀ በሌላ ምድር ምጻተኛ ነኝ ማለት ነው። ለ የእግዚአብሔር መልእክተኛ ማለት ነው። ሐመሩሃ የበኩሬ ምትክ ማለት ነው። መ የመጽናናት ልጅ ማለት ነው። 10 ሰከንድ አላችሁ። ትክክለኛው መልስ መ የመጽናናት ልጅ ማለት ነው የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ይገኛል። ጥያቄ ቁጥር 9 ያዕቆብ ስለ ራሔል ሲል ላባን ለምን ያህል ጊዜ አገልግሏል? ሀ ለ5 ዓመት፣ ለ ለ7 ዓመት፣ ሐመሩሃ ለ10 ዓመት፣ መ ለ12 ዓመት። 10 ሰከንድ አላችሁ። ትክክለኛው መልስ ለ7 ዓመት የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 29 ከቁጥር 20 እስከ 22 ላይ ይገኛል። ጥያቄ ቁጥር 10 በኢየሱስ ትእዛዝ መሰረት ከዓሣ አፍ ውስጥ ሳንቲም ወስዶ የቤተ መቅደስ ግብር የከፈለው ማን ነው? ሀ ጴጥሮስ፣ ለ ማቴዎስ፣ ሐመሩሃ ያዕቆብ፣ መ ዮሐንስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ጴጥሮስ የሚለው ነው። የዚህ መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 17 ከቁጥር 26 እስከ 27 ላይ ይገኛል። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ ያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።